መንፈስ ቅዱስ ክፍል 4 ወይም የመንፈስ ቅዱስ ስራዎች ክፍል 4። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በበዓለ ጰራቅሊጦስ ወይም ደግሞ በበዓለ ዕርገቱ ተነስተን ስለ መንፈስ ቅዱስ ስራና ስራዎቹ ተከታታይ ትምህርት ከ1 እስከ 10 እንደምንማማር ተናግረን አንደኛ፣ ሁለተኛ፣ ሶስተኛ ተነጋግረን አራተኛው ላይ እንገኛለን። መነሻችን ከትንሣኤው በኋላ 40ኛው ቀን ዕርገት፣ ከትንሣኤው በኋላ 50ኛው ቀን በዓለ ጰራቅሊጦስ፣ ጥንተ ዕርገቱ ግንቦት 8 ቀን፣ ጥንተ ጰራቅሊጦስ ግንቦት 18 ቀን፣ የ2018 አሁን ያለንበት ደግሞ ዕርገት ግንቦት 8 ቀን፣ በዓለ ጰራቅሊጦስ ደግሞ በሚቀጥለው ግንቦት 23 ቀን ነው ማለት ነው። ይህን አማካይ በማድረግ የመንፈስ ቅዱስ ስራዎችና ስራ በሚል እየተነጋገርን ያለ ነው። ለግንዛቤ ያክል አንደኛው የመንፈስ ቅዱስ ስሞችና ምሳሌዎች፣ የመንፈስ ቅዱስ ስሞችና ምሳሌዎች በሚል ገብረ መስቀል ዩቲዩብ ወይም ሚዲያ ተነጋግረናል፣ ተጭኗል ማየት ነው። ሁለተኛው የመንፈስ ቅዱስ አካላዊነት፣ ለአብ ፍጹም መልክ ፍጹም ገጽ፣ ለወልድም ፍጹም መልክ ፍጹም ገጽ፣ ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ እንዳለው አካላዊ ማለት ነው። በአነዋወር በስልጣን በአገዛዝ በዚህ ግን አንድ እንደሆኑ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ እንደሆነ በሁለተኛ ደረጃ ያየንበት ነው። በሶስተኛ ደረጃ ደግሞ የመንፈስ ቅዱስ እግዚአብሔርነት ነው። የመንፈስ ቅዱስ እግዚአብሔር ለግንዛቤ ያክል ነው። የማቴዎስ ወንጌል ምዕራፍ 25 19 ላይ እናንተስ ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቁ። አዎ ይህንን ያየንበት ነው። አሁን አራተኛው ደግሞ የምንማማረው የመንፈስ ቅዱስ ስራ በብሉይ ኪዳን በሚል ነው የምንነጋገረው ማለት ነው። እግዚአብሔር አምላክ የሁሉም ባለቤት እሱ ሰውነ እንዲያስተምረን መልካም ፈቃዱ ይሁንልን። ዓለም ሲፈጠር መንፈስ ቅዱስ ምድርን ያደራጅ ነበር፣ ያዘጋጅ ነበር፣ ያጸና ነበረ። ዘፍጥረት ምዕራፍ 1 ቁጥር 2 ቁጥር 3 ላይ እናገኘዋለን። ምንድን ነው የሚለው? ዓለም ሲፈጠር በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር እምሃበ አልቦ ሀበቦ፣ ዓለምን ካለመኖር ወደ መኖር አምጥቶ ሲፈጥር እነሆ መንፈስ ቅዱስ ያዘጋጅ ነበር። እንዴት አድርገን እንውሰደው? አብ ዓለምን ልፍጠር ብሎ አሰበ፣ በቃልነቱ ተናገረ፣ በመንፈስነቱ ደግሞ አደራጀ ነው። አሁን ይሄ ነው የምናገረው። ይህንን እንግዲህ ዘካርያስ ትንቢተ ዘካርያስ ምዕራፍ 12 ላይ ዋቢ እናድርግ። ምን ይላል? ዘሰፎ ለሰማይ፣ ሰማይን የዘረጋ ወሳረራ ለምድር ዲበ ዘባነ ባሕር፣ መሬትን በውኃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብእ፣ ሰውን የፈጠረ ነው ይላል። በአጭሩ 20 ዓለማት አሉ። 20ውን ዓለማት እግዚአብሔር በአንድነቱ በሦስትነቱ ፈጠራቸው ነው። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት፣ በአብ ወሳኝነት፣ በወልድ ቃልነት ተናጋሪነት፣ በመንፈስ ቅዱስ ፈጻሚነት። ለዚህ ነው እግዚአብሔር ሰማይና ምድርን ፈጠረ ሲል አብ ልፍጠር አለ፣ በቃሉ ተናገረ፣ መንፈሱ ደግሞ እነሆ ምድርን ምን ይል ነበር? ያዘጋጅ ነበረ። ምን ማለት ነው? ውሃውን ወደ የብስነት ይለይ ነበረ። በየብሱ ላይ ደረቆች እንዲበቅሉ እንደገና በባህር ላይ ቄጠማው ሌላው እንዲበቅል ያዘጋጅ ነበር። ይህንን ነው የሚናገረው ማለት ነው። ዘሰፋ ሰማየ፣ ሰማይን የዘረጋ ድንግል አስተራየ፣ በድንግል ማርያም ታየ። እሞ ወላዲቶ ኪሃረሴ፣ ወላዲተ አምላክ ተባለች። ድንግል ማርያምን እናቱ አደረገ። መንጽሔ አበሳ ወሀበነ ማየ፣ እነሆ ሶስቱን ውሃን ከሶስት ከፈለ። አንዱን ከላይ በስም አጠራር ጠፈር የምንለው ሰማይን አደረገው። ሰማይ የምንለው ጠፈሩን አጸናበት። አንዱን ውሃ ልበ ምድር አደረገው፣ አንዱን ውቅያኖስ አደረገው። አያችሁ፣ ይህን አድርጎ ሰማይን ልብ እናድርገው። አንዱን ውሃ ከላይ ጠፈር አለው፣ ሁለተኛው ልበ ምድር ሰወረው፣ ሶስተኛውን ውቅያኖስ ላይ ያደረገው። በአጭር አገላለጽ ግን ይህን ውሃ ደግሞ ራሱ ክርስቶስ የጥምቀት ባለቤት አምላክ ተጠምቆ የምንጠመቅበት እንነጻበት ውሃ ሰጠን የሚለውን ይወስዳል ማለት ነው። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሲፈጥር በአባትነቱ እንፍጠር አለ፣ በቃልነቱ ተናገረ፣ በመንፈስነቱ መንፈስ ቅዱስ ደግሞ ምድርን ያዘጋጅ ነበረ። አሁን በአጭሩ ብሉይ ኪዳን ላይ መንፈስ ቅዱስ ምድርን ያዘጋጅ ነበረ። እነሆ ሰማይና ምድርን ከፈጠረበት አንዱ አካል መንፈስ ቅዱስ ነው ማለት ነው። ለምሳሌ
እግዚአብሔር ሰማይና ምድርን ፈጠረ ይልና እግዚአብሔር አብን ያመጣል። እንደገና ደግሞ በዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ ይልና ሁሉ በእርሱ ሆነ ይልና ያለ እሱ የሆነ የለም። ማን? በቃል ቃል ይህን ነው። አዎ በእግዚአብሔርነቱ እንፍጠር አለ፣ በቃልነቱ ተናገረ፣ በመንፈሱ ደግሞ ያደራጅ ነበር ብሎ የዓለም መፈጠር የአንድነት የሦስትነት ስልጣን እንደሆነ ይናገራል ማለት ነው። አንደኛው ይሄ ነው። እዚሁ ላይ ምንድን ነው የሚለው? ኢዮብ 26:13 ላይ ሰማያትን ምን አለ? ለሰማያት ውበትን ሰጠ ይላል መንፈስ ቅዱስ። መንፈስ ቅዱስ ለሰማያት ውበትን ሰጠ። ሰማይ እንደዚህ አሸብርቆ፣ አሁን የኛ ህንፃዎች በተለያየ ጊዜ ቀለም ይፈልጋሉ፣ ውበት ይፈልጋሉ። አዎ ሰማይ ግን እንደምናየው ከተዘረጋ ጀምሮ እነሆ ውበት የሚሰጠው ምንድነው? መንፈስ ቅዱስ፣ መንፈስ እግዚአብሔር ነው ማለት ነው። መንፈሱ ሰማያት በመንፈሱ ሰማያት ውበት አገኙ ይላል። ማነው? ኢዮብ ማለት ነው። በእግዚአብሔር መንፈስ ሰማያት ውበት አገኙ። የሚገርም ነው። ኢዮብ 26:13 ላይ ለሰማያት ውበትን ሰጠ ይልና ሲዘረዝረው ደግሞ በመንፈሱ ሰማያት ውበትን አገኙ። የእኛ ውበት ከእግዚአብሔር ነው። አሁን ሰማያት በመንፈስ ቅዱስ ያገኙትን ውበት ጠብቀው ነው የሚኖሩት። እኛ ግን ከእግዚአብሔር የተሰጠንን ውበት ጠብቀን እየኖርን አይደለም። አዎ ሁሉም እያንዳንዱ ቁስ ይፈልጋል፣ የተለያዩ ነገሮችን ይፈልጋል። የኛ ሰውነት የኛ አካል ማለት ነው። ነገር ግን ሰማያት በእግዚአብሔር በሰጣቸው ውበት፣ አዎ ሰባቱ ሰማያት እግዚአብሔር በሰጣቸው ውበት፣ 20 ዓለማት እግዚአብሔር በሰጣቸው ውበት ይኖራል። ምድር ለምሳሌ አሁን እንደምናያት እግዚአብሔር በፈጠራት ኑሮ ነው እየኖረች ያለችው ማለት ነው። እና ይህን ይናገራል። እንደገና ደግሞ መዝሙር 103 ላይ ቁጥር 30 ላይ ምድርን ያድሳል አለ። በመጀመሪያ እግዚአብሔር አብ ሰማይን ሲፈጥር መንፈስ ቅዱስ ምድርን ሲመሰርት በቃልነቱ ሲናገር ይልና መንፈስ ቅዱስ ለሰማይ ውበትን ሰጠ ይልና ከዚያ ቀጥሎ ከዚያም ወዲህ አለ ልበ አምላክ ዳዊት፣ ከዚያ ወዲህም ምድርን ያድሳል። ከዚያም ወዲህ ምድርን ምን ይላል? ያድሳል። ይሄድሳል ምድር። አዎ ምድርን ያድሳታል። ከዚያ ወዲህ አሁን ምድርን እያደሰ ያለው የእኛ ማዳበሪያ ጉዳይ አይደለም። ምድርን ያድሳል ይላል። ይቀጥልና እንደውም ሲተነትነው እዚህ ጋር ምን ይላል? ምድርን ያድሳል የሚለውን ትርጓሜያችን ደግሞ እንዲህ ይላል፣ መንፈስህን ትልካለህ ይፈጠራሉም፣ ምድርን ታድሳታለህ ይላል። አዎ ምንድን ነው እያለ ያለው? ትፌኑ መንፈሰከ ወይትፈጠሩ። አዎ መንፈስህን ትልካለህ ይፈጠራሉ፣ ምድርንም ታድሳለህ። አዎ የምድርንም ፊት ነው እንደሚለው ምድር ደካም እናንተ ፊት አላት። አዎ ምክንያት ጀርባም አላት። ጀርባዋ ከተባለ ወደ ታች ወደ ውሃው ነው፣ ፊቷ ከተባለ ወደ ሰማይ ነው ማለት ነው። ስለዚህ ምላለ ምድርንም አንድም የምድርንም ፊት ታድሳለህ፣ መንፈስህን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ። እግዚአብሔር አምላክ ሁላችንንም እንዲያድሰን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ስለዚህ አንደኛው በብሉይ ኪዳን መንፈስ ቅዱስ እነሆ ዓለም ሲፈጠር መንፈስ ቅዱስ ምድርን ያዘጋጅ ነበር። በሌላ መልኩ ለሰማያት ውበትን ሰጠ። በሌላ መልኩ በመንፈሱ ሰማያትን ውበትን አገኙ ይላል። ከዚያ ሲቀጥል ደግሞ ከዚያም ወዲህ ምድርን ያድሳል አለ። ከዚያ ቀጠለና መንፈስህን ትልካለህ ይፈጠራሉም፣ የምድርንም ፊት ታድሳለህ። እግዚአብሔር አምላክ የሁላችንም ልቦና ያድስልን። አንዱ ይሄ ነው። ሁለተኛው በእስራኤል መሪዎች መንፈስ ቅዱስ አንድም ለእስራኤል መሪዎች ሕዝባቸውን በትክክል እንዲያስተካከሉ መንፈስ ቅዱስ ተሰጥቷቸዋል። መንፈስ ቅዱስ ያላደረበት መሪ ሕዝቡን በእኩል አያይም፣ በእኩልም አይፈርድም። አዎ አንዱ ኗሪ፣ አንዱ አኗኗሪ፣ አንዱ ገፊ፣ ሌላው ተገፊ፣ አንዱ በዳይ፣ ሌላው ተበዳይ ነው የሚሆነው። አንዱ በይ፣ ሌላው ተመልካች ነው የሚሆነው። ምን መንፈስ ቅዱስ ባላደረበት መሪ የሀገር ሁኔታ አስቸጋሪ ነው የሚሆነው። ስለዚህ የእስራኤል መሪዎች ህዝባቸውን የሚመሩ እግዚአብሔር በሰጣቸው መንፈስ ቅዱስ ባደራቸው መንፈስ ቅዱስ ነበረ ይላል። ባደረባቸው መንፈስ የተስተካከለ ስራ ይሰሩ ነበረ ይልና ለሙሴ ትንቢትን ሰጠው። ዘኍልቍ 11:26 ላይ ሙሴም የእግዚአብሔር ሕዝብ ሁሉ ነቢያት
ቢሆኑ እግዚአብሔርም በእነርሱ ላይ መንፈስን ቢያወርድ አንተ ስለ እኔ ትቀናለህን? ይል ነበር። ተመልከቱ፣ ለሙሴ ትንቢትን ሰጥቷል። እንደገና ደግሞ ለሌሎቹ ደግሞ ሀብተ መንፈስ ቅዱስን ሰጥቷል እግዚአብሔር። የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ ልብ አድርጉ፣ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለ እኔ ትቀናለህን? ዘኍልቍ 11:29 ላይ የምናገኘው ቃል ነው። እንግዲህ በእኛ ዘመን መንፈስ ቅዱስ አደረብን የሚሉ ሰዎችና በሙሴ ዘመን አደረብን የሚሉ ሰዎች እንመልከት። በእኛ ዘመን የውሸት መንፈስ ቅዱስ፣ የሐሰት መንፈስ ቅዱስ ወንጌላዊ ዮሐንስ እንደተናገረው መንፈስን መርምሩ ብሎ ተናግሯል። መርምሩ፣ ሰይጣንም መንፈስ ነውና የሚያጠፋ፣ የሚያጠፋፋ፣ የሚያገዳድል፣ የሚያጨካክን መንፈስ ርኩስ መንፈስ ነው። አንደኛ ዮሐንስ ምዕራፍ 4 ላይ መንፈስ ቅዱስን ንስኡ መንፈሰ ቅዱሰ ንስኢ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ቅዱስ መንፈስን ወመንፈሰከ ቅዱሰ ይታውፅእ እምኔየ ሲሄኒ ፍስሐ አድኅኖተከ ልበ አምላክ ዳዊት። ቅዱስ መንፈስን አትውሰድብኝ፣ እርኩስ መንፈስን አታምጣ ወደ እኔ ብለን መጸለይ ነው የሚያስፈልገው ማለት ነው። ይህን ይናገራል ማለት ነው። ሌላው ለነ ባስልኤል የእጅ ሥራ ጥበብን ዘጸአት 31:1-5 ባለው ስንመለከት ጽላትን እንዲቀርጹ ሙሴ ከእግዚአብሔር ጽላት ተቀብሏል። በኋላ ግን እግዚአብሔር እነ ባስልኤል ጽላትን እየቀረጹ መስቀልን እየቀረጹ ጽንሐ እየቀረጹ እንዲሰጡት ጥበብን አደላቸው። ይህ መንፈስ ነው። መንፈሰ እግዚአብሔር ጥበብን ያድላል። ለዚህ ምን አለ? ለእነ ባስልኤል የእጅ ሥራ ጥበብን ምንድን ነው? ባስልኤልን በስሙ ጠርቸዋለሁ፣ በሥራ ሁሉ ብልሃት፣ በጥበብን፣ በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላበት ይላል። ያድርግልን መድኃኒዓለም። እናስተውለው። ትንቢተ ዳንኤል ምዕራፍ 1 ላይ አናንያ፣ አዛርያ፣ ሚሳኤል እነዚህ ሦስት ጣቶች አራተኛው ዳንኤል በጥበብ በሞገስ በመንፈሰ እግዚአብሔር ያደጉ ነበሩ ይላል። እነዚህ በዚህ ያደጉ እስከ ሞት ድረስ የታመኑ ናቸው። እነ ቂርቆስ ሕፃናቱ በመንፈስ ያደጉ ናቸው፣ እስከ ሞት የታመኑ ናቸው። ይህንን ነው የሚነግረን እና ምን ይላል? ባስልኤልን በስሙ ጠርቼዋለሁ፣ በሥራ ሁሉ ብልሃት። አየው፣ ብልሃት ለካም መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አይመጣም። ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላሁበት። ጥበብ ለዚህ ነው ቅዱስ ዲዮስቆሮስ አይቴ ብሔራ ለጥበብ ወአይቴ ማኅደራ፣ የጥበብ ማደሪያ ወዴት ነው? መንገዷስ ወዴት ነው እያለ ይጠይቃል። ለካም የጥበብ ማደሪያዋ መንገዷ ማን ነው? መንፈስ ቅዱስ ነው። መንፈስ እግዚአብሔር ነው የጥበብ ማደሪያዋ። ጥበብሰ መድኃኒነ ውእቱ ዘቤዘው ወነ በንዛተ ደሙ፣ ጥበብስ መድኃኒታችን ኢየሱስ ክርስቶስ ነው። ደሙን አፈሶ ስጋውን ቆርሶ ያዳነን። ዓለምን ከፈጠረበት ጥበቡ፣ ዓለምን ያዳነበት ጥበቡ፣ ዓለምን የፈጠረበት ጥበቡ ሁኑ አለ ሆኑ፣ ተፈጠሩ አለ ተፈጠሩ። ዓለምን ያዳነበት ጥበቡ ግን ቃልን ወደ ማኅፀነ ድንግል ማርያም ላከ፣ ከስጋ ጋር ተዋሃደ፣ ሰው ሆነ። ያ ሰው የሆነው አምላክ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፈሶ ዓለሙን አዳነ፣ ጥበብን ሰበረው ማለት ነው። ይሄ ነው አንደኛ ቆሮንቶስ ምዕራፍ 1 ላይ ስንመለከት ቅዱስ ጴጥሮስ የሞኞችን ጥበብ ሊያስወግድ እነሆ እውነተኛው የጥበብ ባለቤት እግዚአብሔር የእንጨትን መሰቀያና ዓለምን ማዳኛ መረጠ ይላል። ማለት ጥበቡ መድኃኒዓለም ይህን ነው የሚነግረን ማለት ነው። እና ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። ዘጸአት 31:3 ላይ የምናገኘው ነው። ማን ነው? እግዚአብሔር። በማን ላይ? በባስልኤል ላይ ማለት ነው። አሁን ለምሳሌ በእኛ ዘመን ጽላት የሚቀርጹ አሉ በየገዳማቱ። በየገዳማቱ ንጽ ጠብቀው ከዓለም ርቀው ከማንኛውም ርቀው ለነ ባስልኤል በተሰጠው ሀብተ መንፈስ ቅዱስ ዛሬ ላይም ጽላት የሚቀርጹ ገድላትን የሚጽፉ ቅድስናን የጠበቁ ብዙ አባቶች አሉ። አነዋወራቸውን ከዓለም ጋር ከሰዎች ጋር ለይተው የሚኖሩ ማለት ነው። ሌላኛው ለነ ጌዴዎን የመሪነት ችሎታ መሳፍንት 6:34 ላይ የእግዚአብሔር መንፈስ በጌዴዎን ገባበት፣ መለከት ነፋና እነሆ ጦርነቱን ጀመረ፣ ጠላቱን አሸነፈ ይላል። በምን? በመንፈስ እግዚአብሔር። ምንድን ነው ያለው? ለጌዴዎን የእግዚአብሔር መንፈስ በጌዴዎን ገባበት፣ ወይም ደግሞ የእግዚአብሔር መንፈስ በላዩ ላይ መጣ። በማን? በጌዴዎን ላይ። በዚህ ጊዜ ቀንደ መለከት እንዲነፉ አደረገና እግዚአብሔርን አስቀድሞ እነሆ ጠላቱን ድል አደረገ። ለምሳሌ
በመጽሐፈ መሳፍንት ምዕራፍ 14 ላይ ጌዲዮን መሳፍንት 6:34 ላይ ነው። የሶምሶን ደግሞ መሳፍንት 14:6 ላይ ነው። የእግዚአብሔር መንፈስ እነሆ በሶምሶን ላይ መጣ ይላል። በማን ላይ? በሶምሶን ላይ መጣ ይላል። የማን መንፈስ? የእግዚአብሔር መንፈስ በሶምሶን ላይ መጣ ይላል። እግዚአብሔር አምላክ እንግዲህ መንፈሱን ለሁላችንም እንዲያድለን ቅዱስ ፈቃዱ ይሆንልን። የእግዚአብሔር መንፈስ በሶምሶን ላይ መጣ ይላል። ሲመጣ ምንድን ነው እንዲህ ያደረገው? ጠላቶቹን ድል አደረገ። ስለዚህ በሁለተኛ ደረጃ እግዚአብሔር መንፈሱን ለትንቢት፣ መንፈሱን ለመሪዎች፣ መንፈሱን ለአሸናፊዎች ያድላል። እግዚአብሔር መንፈሱን ያድላቸው ሁሉ አሸንፈው እንጂ ተሸንፈው አይወጡም ነው። ሶስተኛው በምዕመናን ልብ መንፈስ ቅዱስ ሰውን ይቀድሳል። በምዕመናን ልብ መንፈስ ቅዱስ ሰውን ይቀድሳል። አዎ እንደገና ደግሞ መንፈስ ቅዱስ በሰዎች ልቡና መልካም ነገርን ይጨምራል፣ ያድሳል። ይህንን መዝሙር 50 ቁጥር 10 ላይ መመልከት ያስፈልጋል። የቀናውን መንፈስ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ፣ መንፈሰ ርቱዐ ሐድስ ውስተ ከርሥየ። የቀናውን መንፈስ በውስጥ አድስ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አሳድራለሁ። ሕዝቅኤል 36:26 ላይ እንድገቡ ልበ አምላክ ዳዊት በልበ አምላክ ዳዊት ላይ አድሮ የቀናውን መንፈስም ዳዊት ምን አለ? አቤቱ አምላክ ሆይ የቀናውን መንፈስ በውስጤ አድስ አለ። በዳዊት አስተማረ። እንደገና በሕዝቅኤል ደግሞ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ። ሕዝቅኤል 36:26 መንፈሴን በውስጣችሁ አኖራለሁ። እንግዲህ መንፈስ ቅዱስ አራተኛው ደረጃ እነሆ በብሉይ ኪዳን ነው። ክፍል 4 መንፈስ ቅዱስ በብሉይ ኪዳን ምን ያደርግ ነበረ የሚለውን ተመልክተናል ማለት ነው። በሐዲስ ኪዳን ያለውን ደግሞ ስለምንመለከት እግዚአብሔር አምላክ ሁላችንንም ቀድሶና ባርኮ በቤቱ እንዲያኖረን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ መንፈስ ቅዱስ በብሉይ ኪዳን ምን ሰራ፣ ምን አደረገ የሚለውን የተመለከትነው። በሚቀጥለው ደግሞ ቀጣዩን እናያለን። ገብረ መስቀል ዩቱብ ወይም ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ለግንዛቤ ክፍል 1 መንፈስ ቅዱስ ስሞችና ምሳሌዎች፣ ክፍል 2 የመንፈስ ቅዱስ አካላዊነት፣ ክፍል 3 የመንፈስ ቅዱስ እግዚአብሔርነት፣ ክፍል 4 መንፈስ ቅዱስ በብሉይ ኪዳን። ወስብሐት ለእግዚአብሔር።